አሬ እየኖርኩኝ ነው። ግን እሷ ግን ማለት ነው አበድረኝ ስላለችኝ ያው ብድር ስለሆነ እኔ ለእናቴም አበድረኝ ካለችኝ ሆነስትሊ እጽፋለሁ። ወንድሞቼም አበድረኝ ሲሉኝ እጽፋለሁ። ስጠኝ ሲሆን ደግሞ ሌላ አማርኛ ነው እና ከእንትን ከችጋራምነት ምናምን የመነጨ አይደለም። አሜዚንግ የምር ተደንቄ ነው። እውነት ጎበዝ ነው በጣም። እንደዚህ አይነት ኢኮኖሚስት አይቻልም። አንተ ዶክተር አይደለም፣ አንተ ኢኮኖሚስት ነህ። ኢንሻአላህ ቀይሯለሁ። በጣም ጎበዝ ነህ አንቺ። በዚህ አይነት እኮ የወደፊት ህይወትሽ በቃ ተይኝ። ወጪና ገቢ በሳንቲም ደረጃ ይጻፍልሻል። እንጀራ ሊቆጠርልሽ ይችላል። አንድ እንጀራ ደግሞ ምን አለ አንድ እንጀራ ለራት ለሁለት በትሪ አቅርበን በጣም አሪፍ በቃ ምንም። ኧረ የምን ችጋር ነው? ኧረ እኔ እንደዛ አልወድም አልወድም። ኧረ ኖ ጥሩ እኮ ነው ለመሰለሽ። ገንዘብ አይባክንም፣ ምንም ነገር አይባክንም ማሬ። አዎ መከሪልኝ። ሌላም በዚሁ አጋጣሚ ከተነገረልኝ አይቀር ይኸውልሽ ታድለሽ በእውነት ወይኔ ባለኝ በሆነልኝ። አሁን ባለፈው ብቻዬን ነው ሀቡ ቤት ምኖረው። በፊት ከቤተሰብ ጋር ነበር ምኖረው። ወንድሜ ያለ የወንድሜ ሚስት አለች፣ ወንድሜ አሁን ብቻዬን ነኝ። በቃ ሁሉም ተበታትኗል። ሌላ አካባቢ ነው። አሁን ቡና ፈላና አሁን ባለፈው ምን አለችኝ መሰለሽ? አሁን ሪል ነው የምነግርሽ። እዚህ ጋር ምንም ውሸት ምናምን አያስፈልግም አይደለ? ቡና አፍልቼ ጀበና ውስጥ ያለውን አተላ ምደፋው ከ5 ቀን በኋላ ወይ ደግሞ ከ4 ቀን በኋላ ነው። ለምን ውሃ እየጨመርኩኝ እጠጣዋለሁ። ከዛ ይሄን ነገር እሷ ሰማችና በስመ አብ ወልድ እንደዚህ አይነት ህይወት አልፈልግም አለች። ይሄን ነገር ንገሪልኝ። እኔ ለወደፊት ህይወታችን ነው እንደዚህ ጋብሮቭ መሆን። ኧረ በኢየሱስ ስም በልኩ ለወደፊት ህይወታችን ይሄን እኔ እማዬ ትሙት የዘመኑ ጀግና ብዬ ካለው ጎበዝ። እንዲህ ነው ህይወትን ማሸነፍ የሚቻለው። እንደዚህ አይነት ሰዎች ያድጋሉ፣ ትልቅ ደረጃ ይደርሳሉ። አንተ ነገ ሚሊዮነር ነው የምትሆነው። አመሰግናለሁ። ቴንኪው አንቺ ከልቤ ነው የምሬን ነው። በቃ ያንተ እንደዚህ ሳንቲም መቁጠር፣ መደመር፣ መቀነስ አብራክ የምታግዝክ ሴት ልክ እንዳንተ እሷም ገቢና ወጪዋን በሳንቲም ቤት የምትቆጥር ሴት ካገኘክ ተያይዛችሁ ታድጋላችሁ። ውሽዬ ዝም ብላ ነው የምታባክነው። አንተ አስታርቂኝ ብለህ መተህ እንደውም ይቅርብህ ልልክ ነው። ትስማሚያለሽ አትስማሚም? እንደሱ ኧረ እኔ እንደዛ አልቆጥርም ማሬ። እኔ ምን ነው ሳይሽ 2 ብር የማርች ወጪውን የማርች ደሞዝ ይሄን ያህል ነው። ከዛ የቤት ክራይ ያስቤዛ ይሄን ያህል ወጣው፣ ይሄን ያህል አወጣው፣ ይሄን ያህል ከዛ 2 ብር ጎደለ ደረሰኝ ሲደመር ቤት ሄደ። የት ያጠፋሁት ይሄንን 2 ብር ብሎ አስቦ ተክዞ አውጥቶ አውርዶ 2 ብሩ ለካ አንቺ ቤት የመጣ ጊዜ ቤትሽ በር ላይ መኪናውን ሲያቆም የከፈለው የፓርኪንግ ነው። ኧረ እኔ አልወድማ ማሪ አባቴ ሞት አልወድም። ብር ካልወጣ ይገባል እንዴ? እሱ እኮ ሬስቶራንት ራሱ የምንሄደው እኮ 2 ነው ነው 2 ነው 3 ነው የሄድነው 2 ነው የጋበዘሽ ሬስቶራንት። አዎ ከዛ ውጪ ቤት ውስጥ ራሱ ከፈለ እሱ። ኧረ ራሱ ነው እኔ ያበድኩ እንደምከፍለው ከወንድ ጋር ቁጭ ብዬ። እሱ ምን እንደሆነ ታውቂያለሽ አቡዬ? እኔ የዛሬ 8 ዓመት ዱባይ ስመጣ የመጀመሪያ ስራዬ ምግብ ማብሰል ነው። የመጀመሪያ ስራዬ አረቦች ቤት ሼፍ ነበርኩኝ። ያ አጋጣሚ ያው አልহামዱሊላህ ዱባይ ላይ እንደዚህ በምግብ ዙሪያ እንደዚህ በቃ ችግር ላይ አልወደኩኝም። ለራሴ አብስዬ እንኳን ለራሴ ለሰውም ተርፋለሁ። እሷም ደግሞ ታውቃለች ብዙ ጊዜ ሬስቶራንት ማን ሄደው ባህላዊ ምግብ ቤትም ሆነ ሌላው ማንኛውም ሬስቶራንቶች ሄደን የማንዝናናበት ምክንያት ደግሞ ታውቃለች። ይሄ ከቋጣሪነት ሳይሆን እኔ ጋር ስትመጣ እሷ ጋርም ሲሄድ በጣም በሚገርም ሁኔታ ነው ሰርቼ የምንከባከባት። እንደውም አንቺ ስንት ቀን ነው? 1 ቀን ሩዝ በልቻለሁ፣ 1 ቀን ደግሞ ዶሮ ወጥ በልቻለሁ። ከዛ በፊት ግን እኔ ሰርቼ እንትን ብለሽ ይሄ ደግሞ ያስደስትሻል፣ ይመችሻል፣ ትወጂዋለሽ ብዬ ከማሰብ አንፃር ነው እንጂ ከፈለግሽ ይሄው እስኪ አንቺ አሁን ስልክሽን ክፈችና የፈለግሽ በል ከፈለግሽ ዱከም ወስጄ ዘጭ በቃ በቃኝ እስከምትይ ድረስ ልጋብዝሽ። ቢኮዝ አለኝ አቅም አለኝ። ግን እጄን ትወጂዋለሽ ካሁኑ እንድትለምጂ ሙያዬን እንድትለምጂ ደግሞ ሙያ አሰከረኝ። እንደዚህ አይነት ወንድ አይቻል አቅም አላልሽም እንዴ ራስሽ? የመጀመሪያ ቀን ቻይኒስ ራይስ ሰርቼ አላልሽም? ቻይኒስ ራይስ አልሰራሁልሽም የመጀመሪያ ቀን? ፋሲካ የእውነት ብታገቢው ይሄንን ሰው ጥሩ ነው።
ለራስሽ ብዬ ነው የምነግርሽ። እንዴ አካውንታንት ባገባው እኛ ቤት እንግዳ ራሱ የሚመጣው በቀጠሮ ነው ማለት ነው። ጎበዝ ፈረንጅ። እኔ ምን ሀቢብ ወይ እንዴት ነው ግን እንደዚህ ኢኮኖሚስት የሆንከው? በእናትህ እሺ፣ አመሰግናለሁ። እንደዚህ አይነት ኢኮኖሚስት የሆንኩትኝ ዱባይ ላይ አሁን 8ኛ ዓመቴን ገብቻለሁኝ እና በቃ የተወሰነ አልሐምዱሊላህ ሁሉንም ጊዜ እድሜ ለወንድሜ ምንም አይነት ችግር አላየሁኝም ዱባይ ላይ ማለት ነው፣ ከገንዘብ ጀምሮ ማለት ነው። ግን አጉል እንትን ሲሆን አጉል ወጪ በቃ እንድታርጊ ያድርግሽም እንድትቀየር ያድርግሽም። የሆነ ሰዓት አየውኝና በቃ ሁሉ ነገር አቆምኩኝ። በቃ እንደዚህ በቃ በጣም ችጋራም መሆን ጀመርኩኝ። ምክንያቱም ገንዘብ ሊይዝ አልቻልኩም። አሁን ሰው ችጋራም ቢለኝ ምን ቢለኝ ገንዘብ አለ ወይ ግን እንደዚህ ችጋራም ሆነህ ነው ፖይንቱ። አዎ አልሐምዱሊላህ አለኝ። በፊት ግን በጣም እንትን ሆኜ በቃ ይሆናል አይደለ? በጣም በቃ አባካኝ በሚባል ደረጃ ሆኜ ሰው በሚወደኝ ሰዓት ማለት ነው በጣም አባካኝ ሆኜ ምንም አልነበረኝም። አሁን ግን አልሐምዱሊላህ ጋብሮብ በመሆኔ እንደዚህ ምንድነው ያልሽውን ነገር በመሆኔ የስ እንትን ብያለሁ። ያኔ የራሴ የሆነ ለውጥ አለ። እንደዛ ነው ውዴ። እሺ ማለት አሁን ለምሳሌ ልብስ መግዛት፣ ሬስቶራንት እየሄዱ መብላት ምናምን አያምርህም? ራስን ኮንትሮል ታደርጋለህ? ሬስቶራንት ኖ ልብስ ምናምን እገዛለሁኝ። አጉል ቅብጠት እኮ ነው። በስንት ጊዜ? በአመት አንዴ ትገዛለህ ልብስ ወይስ በሁለት አመት አንዴ? አይደለም አብዛኛውን ጊዜ ይሄ ልብስ ጫማ ምናምን ነገር አያሳስበኝም። ምክንያቱም ይሄንን ነገር የሚሸፍንልኝ ወንድሜ ነው። ያው አባቴ ነፍሱን ይማረው በልጅነቴ ነው የሞተው። ወንድሜ ነው እንደ አባት አድርጎ ሁሉ ነገራችንን እያሟላ ታደገ እና አሁንም ከፍ ብለን ያ ነገር የለመደ ነገር ስላለ በእንደዚህ በጫማ በልብስ ምናምን ዙሪያ አስቤ አላውቅም። በህይወቴ ራሱ ማስታውሰው 3 ቀን 4 ቀን ነው የገዛሁት። መኪና ስፈልግ መኪና የሚገዛልኝ ወንድሜ ነው። ቤት ልብስ ምናምን ሁሉ ነገር የሚያደርገው ወንድሜ ነው እና አረጋለሁ ለራሴ ማድረግ ያለብኝን ነገር ራሴን ባይዘኝ ምግብን ትበላለህ፣ ቤት ካብስለህ ትበላለህ፣ አስቤዛ አድርገህ ከዛ የቀረውን ደሞዝህን ሴፍ ታደርጋለህ። የቤት ኪራይ ከፍለህ አዎ የቤት ኪራይ አሁን ይሄን ፋሲካ በጣም ገንዘብ ስለምታጠፋ ለእሷ ታስተምራታለህ። ይሄን ዘዴ አዎ ለእሷ ላይ ያስገባሁልህ መሶብ ሬስቶራንት በሚገኙት ጣሊያን ነው ፈረንሳይ አካውንታንትነት ሊቀጥሩክ ይፈልጋሉ። አቡያ ሰላም አለይኩም፣ እንዴት ነሽ? ወአለይኩም ሰላም፣ እንዴት ነህ? ሰላም ነው አለን። በተለይ የፓርኬጁ ተመቸኝ። ታያችሁ 2 ዩሮ ፓርኬጇ። ይሄ ሬስቶራንት የት ነው የምትገኙት? ጣሊያን ነው ፈረንሳይ? ጣሊያን ፓርማ። እንዴት ነሽ? በዛ አካውንት ይኸውልህ በጣሊያን ነው ፎሎ ተደራርገን ነበር። አዎ ይሄ ሁለተኛ አካውንቴ ነው። ቆይ ፎሎ ላድርግህ። ትልቁ ነበር የተደራረግነው በዚህ ብላ። ይኸውልህ ሀቢብ ጣሊያን ወስደው አካውንታንት ነው እዚህ ቤት የግድ ነው። ተመችቷቸው በጣም ነው የማመሰግነው። ግን እንዴት ውሽዬን ተለይቼ እሄዳለሁ? ይከብደኛል። ኧረ ሂድ ማረ ሂድ። ኧረ ማይሆን ፎሎ መልሽ። ፎሎ አድርጌሻለሁ። አሁን እሱንም አደርገዋለሁ። ቤታችሁ ነው። ጣሊያን ስትመጡ አንድ ቤት አላችሁ፣ መሶብ ሬስቶራንት። መሶብ እዚህ ያለውን መሶብ እኮ ዱባይ ያለው ቀላል አይጣፍጥም ምግባቸው። መሶብ ማለት ኩሽና ሬስቶራንት ጋይስ ካወቃችሁት እንዴት እንደሚጣፍጥ ኩሽናችን ይጣፍጣል ማለት ነው። በጣም ሀቢባ እንግዲህ ኢንሻአላህ መጥተሽ ደግሞ ለማየት ያብቃን። በጣም ጎበዝ እህት በእውነት ሁሌ አይሻለሁ፣ ከታተልሻለሁ። ጠንካራውኝ እንደገና ሰፊ መሆን ትልቅ ነገር ነው። መቼስ በሰው ሀገር ላይ ስንሆን ደግሞ ብዙ ነገር አለ እና በማንኛውም ነገር ከጎንሽ ነኝ። እዚታ ጋር ያው አመት ከ7 ወራችን ነው ከከፈት። ማታ ስታዩት ያው በጣም ነጮች ነው 99% የሚዝናኑት። ያው እንግዲህ እንደተባለው የአያቶቻችንን ብር ለማስመለስ እና በጣም በተለይ አንቺ ጋር ብዙ እህቶች ስላሉ ደፋር ይሁኑ ይስሩ። ከእንደገና ሁሌ እኔ እንደ ሀገር ኢትዮጵያ እንደ እህትና እንደ እናት ደግሞ እናንተን እያመሰግንኩ ነው የምኖረው። ለምን የእናንተ ሙያ ነው እዚህ እንድንሰራ አድርጎ የሚያኖረን እና በጣም ትልቅ ክብር አለኝ። አይቼዋለሁ የአረብ ሀገር
ስራ ሰርቻለሁ። 1 አመት ሳውዲ ላይ ሰርቻለሁ እና አውቀዋለሁ የእህቶችንም የእናንተንም ቁስል። በጣም ጠንካሮች። በዚህ አጋጣሚ ድል አግኝቼ ስለገባሁ እወዳችኋለሁ። ሞሰብ እንግዲህ ይሄ ነው። ፎሎ አድርጉት። እናንተ ስትከታተሉት ደግሞ ብዙ ሰው ጋር ተደራሽ ይሆናል። ወደዛ ያው እንግዲህ ቲክቶክ አይወድም አሉ፣ አራም ነው አሉ፣ አይወድም እና ወደዛ እንዳለ ዋርኒንግ ይሰጣል። ወደዛኛው ነገር ታውቃለህ። እና በጣም ነው የሚያምረው። ዲኮሩ በጣም ያምራል። ጣሊያን ስመጣ እመጣለሁ እናንተ ሬስቶራንት በላለሁ። የግድ እንግዲህ ያው አይባልም ሚዲያ ላይ እንደ ቤተሰብ። ማሚ ራሱ መጣለች እኮ እኔ ጋር ሳምንት አሳልፋ ነው ሄደች። ማሚ ታወቃለች። ደስ ይላል በጣም ማሚ በጣም ነው የሚያምረው። ዲኮራችሁ ለየት ያለ ነው። በቃ በእውነት ሲያምር ራሱ በቡና ነው የሳልነው። ገብታችሁ ቪዲዮዎችን እዚህ ራሱ ይኸውልሽ ሲሰባበሩ ሲመጡ እንደዚህ አድርገናቸው ነው። ላይ ደግሞ ሰኞ፣ ማክሰኞ፣ ሮብ ሁሉም ነገር አለ። ቆይ እስኪ ኪችኔን ደግሞ ላሳይሽ። እንግዲህ ዋናው ደግሞ ኪችን ነው አይደል? ይኸውልሽ ኪችኔ ሰፊ ነው፣ ትልቅ ነው። ሶፍ ሀቢባ አሰላሙ አለይኩም ባታ እህቴ ነች። ሳውዲ 14 ዓመት ኖራለች። ዋው ሳውዲ 14 ዓመት ኖራለች። ይኸውልሽ ቀኝ እጄ ነች። ቀኝ እጄ ሊያት ትልሻለች። ቆይ ላሳይሻለሁ። ኪችን ጽዳቱ ያምራል። ማሻአላ። እንዴት ነሽ ውዴ? ሰላም ነው? ደህና ነሽ? በጣም ነው የምትወድሽ። አንዴ ብሎ ነው መሰለሽ እቤት ስገባ ደክሟት ነው እዚህ የምትሄደው እና እኔ ሌሊት ነው የምገባው እራት ከጨረስኩ በኋላ። ስልኳ ይዛ ተኝታለች። እንዲሳይ ያንቺን እያዳመጠች ተኝታለች እኮ። በጣም ደስ ይላል። በጣም ኪችናችሁ ራሱ ጽድት ያለ ነው። የምትሰራው ዶሮ ሙያዋ ከምነግርሽ በላይ እና እያያችሁ ነው። ብዙ አመት ነው የሰራችሁ። ብዙ አመት 14 15 አመት ሰው ቆይታለች እና መድረስ የምችሉበት ቦታ ትደርሳላችሁ። ዋናው ጠንካራ መሆን ነው። ከእንደገና ደግሞ ያው በማንኛውም ነገር ደግሞ ከጎናችሁ ነኝ። ማንኛውም ኢንፎርሜሽን ብትፈልጉ ይኸውልሽ ትሪዎቻችን፣ ሸክላው፣ ምኑ በቃ ሁሉም ነው ያለ ሀገር ቤቱ እና ጣሊያን ብዙ አበሾች አሉ እንዴ? አበሾች አሉ ግን ያው እንዳልኩሽ ሰው ሀገር ላይ ስትሰሪ ደግሞ ሞር አሸናፊ ነው መሆን ያለብሽ። ጣሊያን ታውቂያለሽ በምግብ ዓለም ላይ አንደኛ ናቸው እና በተለይ እኔ የምኖርበት ከተማ ዓለም ላይ አንደኛ የሚባሉ ናቸው። ይሄ ላዛኛ፣ ፓስታ፣ ፎርማጆ፣ ቺዝ ምናምን አምራቾች ናቸው እና እዚህ ከተማ ላይ እንዴት ከፈትከው ይሉኛል አንዳንዴ። ድፍረቴን ያደንቁታል። ያ ብቻ ሳይሆን እኛ በጣም ያምራል። አየሽው አያምርም? ከለራችን እኔ በጣም የተመሰጥኩት በዲኮሩ በእውነት እንደዚህ አይነት ዲኮር አይቻል አቅም ለመጀመሪያ ጊዜ። ይሄ ደግሞ ያው ሁሉ ነገር ኢማጅን አምፖሉን ይውት ከላይ በመሶብ ክዳን ነው አምፖሉ ራሱ የተሰራው። አሜዚንግ። ሲጠይቁኝ እነግራቸዋለሁ። ይሄ እናቶቻችን ጀርባቸው ላይ የሚያስሩት ነው እኛን ለማሳደግ። ይሄ የሁሉም ክልል መቀነቶች ነው ያሉት እና እዚህ ጋር ደግሞ አሉ ታሪካዊ ቦታዎቻችን አፋር ብቲ፣ ላሊበላ፣ ጎንደር፣ ሀረር ሁሉም አለ። ሁሉም አንድ የሚያውቁት አበበ ቢቄላን በጣም ስለሚያውቁት እሱን አለ። ከእንደገና እዚህ ጋር እና በጣም ያው የኤምባሲ ስራ በይው በደንብ ነው የምናስረዳቸው ሁሉን ነገር እና ጣሊያን ስትመጡ ቤታችሁ በሙሉ ታሪካችንን ለዓለም እያስተዋወክልን ነው። በጣም እናመሰግናለን። እንደ ኢትዮጵያዊ እኛ ደግሞ እናመሰግናለን። ታሪካችንን እንደዚህ በኩራት አንተ ሬስቶራንት የመጣ ሁሉ ማየት ስለሚችል እናመሰግናለን። የሚገኘው ፓርማ ከተማ ነው። በጣም ደግሞ አመሰግንሻለሁ። ቀላል ነገር አይደለም። ፈቃደኛ ስለሆንሽ ነው እያስተዋወቅኩ ያለሁት እንጂ ተከፍሎ ምን ብሎ አንቺ ማማር ናርዲ ሁላችሁም በጣም አመሰግናለሁ። ማሚ በጣም ብዙ እህቶች አሉ እና ሚዲያውን ለጥሩ እንጠቀምበት ለእንደዚህ አይነት ነገር። ከእንደገና ብዙ ጀግኖች አሉ እና በጣም ደስተኛ ነኝ። ኤኒዌይ ወደ ዋናው ነጥባችን እኔ እንድታስገብኝ የጠየቅኩሽ ሁለቷ ብርድ ገርማኝ ነው የፓርኬጅ ያለው እና ነገ ትልቅ ደረጃ እንደሚደርስ ይሄ ሰውዬ ተስፋ አለው አይደለ? ለሁለት ብር እንደዚህ
ውጭውን ላሳይሽ፣ ቦታ ይደርሳል። ትክክል ነኝ። ውጭውን ላሳይሽ። እንግዲህ የአያቶቻችንን ብር ልናስመልስ ነው እንደዚህ በሰፊው ይዘን። አይወላችሁ በጣም ትልቅ ቦታ ነው። ሞር ክራውድድ አለው። ከእንደገና ኔትወርክ እንትን እንዳይልብኝ እንጂ አየሽው። እና ቀላል ነገር አይደለም። እንደዚህ በጣሊያን ሀገር ላይ እንደዚህ ባንዲራችንን እያውለበለብ ቤታችሁ ነው። እዚህ ጋር ደግሞ ታች ላይ ትልቅ ኢትዮጵያ አርቲስቶች አመጣለሁ ግቢ ውስጥ ምናምን ልጆች ምን ሰርግ ምንም ፓርኬጅም ከጀርባ አለኝ። በጣም ሰፊ ቦታ ነው እና ብዙ ነገር መስራት ይቻላል። ያው እየጠቀምኩ ነው። አንዳንድ እህቶችንም እያመጣው ነው። ደፋሮች ከሆነ መስራትና ማደግ የማንችልበት ምንም አይነት ምክንያት የለም እና ቴንኪው እህቴ። እንግዲህ እናመሰግናለን። ነጃሽም አለ እዚህ ጋር አክሱም፣ ሁሉም አለ። በቃ ሁሉም ከለር ያምራል። እና ሰውየው ደግሞ ይሄ ነው እንግዲህ ማን ነው በሩ የሚይዘው? ሰውየው ደግሞ ይሄ ነው እንግዲህ በጣም ያምራል። which city are you እያሉ እየጻፉ ነው። ሲቲው ምን ነበር? የት ከተማ ነው? ፓርማ፣ ጣሊያን ፓርማ ከተማ። ፓርማ ጋይስ፣ ፓርማ ማለት በሚላን እና በቦሎኛ መሀል ነው ያለ ነው። በጣም እናመሰግናለን ስላስጎበኘን። ስልክ ያለ ላይ አቡ ባይዛዊ በአንቺ ፓርት ማንኛውም እህቶች እዚህ ህይወታቸውን ለመቀየር በሚመጡ ሰዓት ማንኛውም ሰው እርዳታዬን ከፈለገ ማንኛውም ኢንፎርሜሽን ከፈለገ ያው የሚታወቅ ነው። እኛ መቼስ እንገላበጣለን ህይወት ነፍሳችንንና ህይወታችንን ለማስተካከል ስንል እና ስልክ ያለ ኮሙኒክ አድርጊኝ፣ ችግር የለም። ማንኛውም ኢንፎርሜሽን እና ከባዮክ ላይ ዋትስአፕ ላይ አወራሃለሁ፣ ቴክስት ልክልሻለሁ። የግሌንም ፐርሰናል ስልኬን ያን ልክልሻለሁ። ይሄ የስራ ነው ላይ ያለው የስራ ስለሆነ ልክልሻለሁ። ማንኛውም እርዳታ ከፈለግሽ እንደ ሀገር እንደ ወገን በጣም ከጎንሽ ነኝ። ቴንኪው፣ አመሰግናለሁ። አሁን እንግዲህ ወደ አካውንታንቱ እንመለስ። ሀቢብ አካውንታንትነት ሊቀጠር ነው መሶብ ሬስቶራንት። ግን እሱ ፋሲዬን ጥዬ የትም አልሄድም፣ ፋሲን አብራችሁ የምትወስዱልኝ ከሆነ ነው እያለ ነው። የግድ ነው። እኔ በጣም ነው የማደንቀው። ባይዘው እዚህ ጋር ቀልድ አይደለም። እኔ የገባሁት እቺ ሁለት አልመጣልኝ ብሎ እኔ የትና የት በደረስኩኝ እንደሱ ጎበዝ አካውንታንት በሆነ እና በጣም ቀላል ነገር አይደለም የሰጠሽ እና በደንብ ያዡ ውደጁ ለማለት ነው። ፋሲዬ ሰምተሻል? አዎ ወደ እየሰማው ነው። አብራችሁ ታድጋላችሁ። ይሄንን 2 ብር መቁጠሩን አትጥዩ፣ መመዝገቡንም አትጥዩ እየተባልሽ ነው። እሺ ይደርሳል። ሀቢብ ወደፊት ትልቅ ደረጃ ይደርሳል። የግድ ነው። ጎበዝ። አሁን የፋሲካ ተራ ነው። ወደ ፋሲካችን እንመለሳለን። ሌትስ ጎ። ሶሪ ወይዬ ሆዴ። እሺ ምን ትያለሽ? ከሀቢብ ጋር ልናስታርቅሽ ነው። እኔ እኮ ይቅር ብዬዋለሁ። ሲጀመር ይቅርታ ቪዲዮን ሰምቻለሁ። ይቅር ብዬዋለሁ ከልቤ በቃ። እሺ ቆይ ለምን ብሎክሽን አታነሽለትም ታዲያ? ብሎክ አድርገሽ በፌክ አካውንት ከምታየው ለምን ብሎክ አነሳልሃለሁ? ሀቢባዬ እኔ አነሳልሃለሁ። ምን ይጠቅመኛል? አነሳልሃለሁ እኮ እኔንም አለችኝ። ምንድነው ያኔ ይቅር ብዬዋለሁ እኮ አለችኝ እኮ። ካላነሳችልኝ ምን ያደርግልኛል? ካላወራሽኝ ምን ያደርግልኛል? እኔ ማውራው ማሬ አንቺ ካላነሳችልኝ ማንሳት ብቻ ምን ያደርግልኛል? ካላወራችልኝ ብሎኩን ታንሳልኝ። እዚሁ አሁን እዚህ ጋር ቁጭ ብለሽ ብሎኩን አንሺለት። ሀኒዬ እኔ እናት ቴንክ ዩ ሶ ማች። ሰብስክራይብ አድርጉ ጋይስ፣ ሜምበር ሁኑ፣ ሰብስክራይብ አድርጉ። እሺ ብሎክ አነሳለታለሁ።
አንቺለት አሁን እኮ ትችያለሽ። እዚህ ጋር ሆነሽ ትነኪውና አንብሎክ የሚለውን ትነኪያለሽ። በቲክቶክ እኮ ብሎክ አላረኩትም። ከዋትሳፕ ነው በዋትሳፕ በቦትም በሁለቱም ብሎክ አድርጋኛለች። ቀጥታ በምደውልበትም የኔንም የካምፓኒንም ቁጥር ብሎክ አድርጋኛለች። ኖ በዋትሳፕ እኮ ሀቢብ አዲሱ እንትን እኮ ብሎክ አላረኩክም። በሁለቱም ያረኩት። በሁሉም ክፈችልኝ ድንብላል። በእናትሽ ላቋርጣችሁና ቴንኪው ስራ ስላለኝ ነው። መልካም ጊዜ። አይዞሽ። እሺ ከጎንሽ ነን። እሺ ሁላችሁም መልካም ጊዜ፣ መልካም እረፍት። ቴንኪው አመሰግናለሁ። እሺ ፋሲዬ ወይ አንቺለት። እሺ አሁን እንደወጣሽ አንቺለት። እሺ በዚሁ ስልክ ነው ሌላ ስልክ አይቶና በሌላ ስልክ አንቺለትና ሃይቤው እናንተስ እርግጠኛ እንዲሆን። እሺ ይሄው ልደውልላት። ይሄው እየሰማሽ አቡዬ ልደውልላት። እሺ አንቺልኛ አነሳሽ። ቆያ እንዴ ከቦታው ምን ማነሳክ ታው ሁሉም ቦታ ላይ ይሄው አሁን በቦትም ልደውልልሽ። አንድ ደቂቃ ቆያ እንዴ ጋይስ። ሃኒን ከታች ያለችውን ኦሬንጅ ፕሮፋይል ሃኒን ፎሎ አድርጓት ሁላችሁም። ሃኒ ብራንድ ቦርሳዎችንና ጫማዎችን ትሸጣለች በኢማራት ለምትገኙ በሙሉ። በጣም ሃይ ኳሊቲ። ፎሎ እያደረጋችኋት ቤቷን ገብታችሁ እዩት ምን አይነት ኳሊቲ ቦርሳዎችንና ጫማዎችን እንደምታመጣ። ይሄው ከፍቻለሁ ማሬ፣ ጨረስኩ። እስቲ ደውል። አሁን ይሰራል አይሰራም? ይሄው ደወለ። ይሄው ሄሎ ብላል። አውዬ አላህ ይስጥሽ። እኛ ቤት መጥቶ ያልተሳካ ጉዳይ የለም ሀቢብ። አላህ ይስጥሽ ወላሂ። ውሽዬ ያለሽ ነገር የእውነት ጥሩ ሰው ነው። በደንብ ያዡ። ለመሰለሽ በዚህ ዘመን ብር የሚያጠፋ እንጂ ብር የሚይዝ ወንድ የለም። ግን በጣምም ግን አታብዛው ሀቢብ። እሷ ወደፊት እንጀራ እንዳትቆጥርባት። ለጊዜው ነው፣ ቴምፖራሪ ነው እኮ ነገሮች ሲስተካከሉ እኮ በጣም እንለቀዋለን። አሁን ማለት ለህይወታችን ነው። አሁን በወንደላጤነት ስትኖር የፓርኪንግ 2 ብር ሳንቲም 50 ሳንቲም 1 ብር ስትለቅም ስትቆጥር ስለኖር ልክ ወደ ትዳር ስትገቡ ያ ነገር ለምዶብክ ለአመታት በወንደላጤነት ስትኖር የለመደብክ ነገር ትዳር ላይም ለምዶብክ ለቁርስ 2 ዳቦ ይበቃል እያልክ እየቆጠርክ ለምሳ 1 እንጀራ ለ2 ይበቃናል ምናምን እያልክ ልጅቷን ኑሮ እንድትጠላ እንዳታረጋት። አዎ ስለኛ ህይወት ሰው ሲጠይቀው አያወራ ዝም ብሎ። ሌላ ደግሞ ሴት ልጅ በጣም የምጠላውን ነገር ልንገርክ። ሴት ልጅ ወንድ ልጅ ወረኛ ሲሆን ትጠላለች በጣም። ማንም ሰው ስለሷ ቢጠይቅህ ስለሚስትህ በቃ እወዳታለሁ ብቻ በቂ ነው። ሌላ ጅልነቷን ነው የምወደው እንትኗን ነው አይባልም። እነሱ እኮ እንትን ፌክ እየሰሩክ ነው፣ እየሸወዱክ ነው። ገባካ? ስክሪን ሊያረጉ ደቅ ነው ተዘጋጅተው ነው አውቀው የሚጠይቁ ሊያጣሉ። አይዋ እና ደግሞ ዜድን ሲያወራት ውዴ እንዳይላት ዜድ ይበላት። ዜድ ከወንዶች ጋር ተጫወት ጌም። ለምን ከሴት ጋር ትጫወታለህ አንተ? ይጫወት ግን ዜድ እንዳይላት። ጊፍትም ሲሰጣት ሌላ ጊፍት ይስጣት። ለሹ የምትስመውን አሻንጉሊትና አይስክሬም ይሰጣታል። ሌላ ፍቅረኛ ያለው ወንድ ይሰጣል። ኖርማል ለሴት የሚሳም አይሰጥም። የሚሳም አይሰጥም። ባለ ትዳር ነኝ ወንድ ልጅ የሚሳም ሲሰጠኝ አልስምም። ኧረ ይኸው ያልሞተች ልጅ ይኸው ረጇለች አይደል እንደ ምስካሪ ወላሂ አልሰጠውም። ሌላ ሰው ሰጥቷት ነው። አይስክሬም ስለምን ትሰጣለህ አንተ? ሌላ ነገር እኔም ይሁላ ጣጣ እንደሚያመጣብኝ ሸርቶች አሉ አይደለ? ማሊያ የሆነ ነገር በቃ ከፍቅር ጋር የማይገናኝ አይስክሬም፣ አበባ፣ ኪስ፣ ልብ ምናምን አትስጥ ለሴት። እኔ ይሁላ ጣጣ እንደሚመጣብኝ መች አወኩኝ? አዎ እንደኮ እንደ አትስጥ። እና ደግሞ እኔ እናንተ ስንጣላ እኔን ለማስቀናት ብለህ ዜዶ ጋር ቮይስ እያደረክ እንዲህ አትበል። እኔ እኮ አሁን ደቂቃ በኋላ እኮ ረሷት ዜዶ ማለት ነው። ጌም ስትጫወት ከሴቶች ጋር ሴት ስታወራ ውዴ ማሬ ምናምን እንዳትል እንዴ። ሰይድ ለምንድን ነው ለፍቅረኛ ላላት ሴት አይስክሪም የምትሰጠው? ይሄ እኮ ማማገጥ እኮ ነው የሰው ሚስት። መልሽለት ድንብላልኝ መልሺ
ፍቅረኛ እያላት እዚህ ጋር ከባሏ ጋር እያስታረኳት እያየህ አይስክሪም እንዴት ትሰጣታለህ? ልታጣላት ነው እንዴ? ለባለ ትዳር ሴት አይስክሪም አይሰጥም። አሁን አንተ ወንድ ነህ፣ ቢኑ የወንድ ስም ነው። አይስክሪም ለምን ትሰጣታለህ? ሌላ ነገር ስጡሽ በለው። ሴቶች ደግሞ ልብ እየሰጡልሽ ነው ለሱ። ህዝቡ እኮ ቆርጦ ተነስቷል። ተጋብተን እገላግላቸዋለሁ። ተጋቡና ገላግያቸው። አሁንማ በጣም ተፈላጊ ነው፣ ሁሉም ይፈልገዋል። ለምን አትይኝም? ሰው ብር መያዝ አቅቶታል። እንደዚህ ሳንቲም የሚቆጥር አንድ ብር የሚመዘግብ ባል ተገኝቶ ነው ሰው ገንዘብ መያዝ አቅቶታል። እንደዚህ ገንዘብ አዙሬ ነው የማወድቀው። ይዞ ቤት ውስጥ ቁጭ ብለው ጫው ቲማቲም ግን ደግሞ ማሬ የምር ሀቢባ የአባቴ እንደዚህ ላይቭ ላይ አካብደዋል እንጂ እኮ በአካል ደግሞ እንዲህ ኦቨር አይደለም። አይ አትሸፋፍኝለት፣ እሱስ እራሱ ተናግሯል። ማሬ ምንም አይደለም። ይሄ ጥሩ ነገር እኮ ነው፣ መጥፎ ነገር እኮ አይደለም። ማን ምን ያመጣል? ማን ምን አገባው? ጥሩ ነገር እኮ ነው። ብሩን ይይዛል ይሄ ሰውዬ። ደሞዙን 2 ብር የት እንደገባች ወር ሙሉ አስቦ ደረሰበት። ፓርኪንግ አንቺ ቤት በር። ስለዚህ ጎበዝ ነው። አሁን ምን እንደሆነ ታውቃለሽ ሀቢባ ሞክሼ፣ በቃ የሆነ ቦር የሆነ በቃ ለራሴ የሆነ የመደብኩትኝ ነገር አለ። አሁን በአጋጣሚ የሚገርምሽ ነገር በዚህ ወር አልዝናናም፣ ምንም ነገር አላደርግም። ለምን እንደው ታውቂያለሽ? ወሩ ሳያልቅ የመደብኩትኝ ነገር በ3 ቀን ውስጥ በሆኑ ሰዎች አለቀ። ማጥፋት ያለብኝ ነገር አጠፋው። እሺ የሆነ ቦታ እንሂድ ስልክ እኔ ራሱ እኮ ማናቸው እነዚህ የሆኑ ሰዎች የወር በጀትክን ከወሩ በፊት እንዲያልቅ ያደረጉት ማናቸው? አሉ ያውቁታል። ሀቢብ አላህ ይከልክ ይናፍ ካላስማ አውይዲ አንቺ የሬስቶ ልጁ ይኸውልሽ፣ ልጁ ቁርሱን አንድ ኩብዝ ባንድ እኮ ነው እንደ ሀቢባዬ። ቆይ ቪዲዮ ቀድቼ ቤቱ ሲሄድ ብልክልሽ በማዳበሪያ ነው እህል ራሱ የሚቆመው። እንትን ሩዝ ሀቢብ ቢከፊ አውቆ ነው ትላለች እንዴ? ሩዝ በማዳበሪያ ነው እኔ ቆሞ ያየሁት። ጨው ራሱ ማለት መንግስት በነፃ የሚሰጠው ሩዝ ማሬ መንግስት በነፃ በማዳበሪያ የሚሰጠውን ሩዝ አምጥቶ እኮ ነው ይታደላል። አባቴ ሙት አዎ ነግሬሻለሁኝ እኮ ስፖንሰራችን ረመዳን ሲመጣ ሁሉ ነገር የረመዳን አስቤዛ ትጠናለች አላልኩሽም እንዴ? ዜጎቹ እየወሰዱ እኮ እንደዚህ ለስደተኛ ነው የሚሰጡት። ሙሉ ማዳበሪያ ሩዝ በጄሪካን ዘይት። እና ታዲያ ያ 50 ኩንታል ስኳር ገዝቼ ነው እንዴ? ምን ላደርገው? እኔ ጮርናቄ ቤት አለኝ እንዴ? መንግስት በነፃ እየተቀበለ ይሄ ደሞዙን የሚያወጣው ለቂጣ ኩብዝ ለጧት አይ ቲንክ እሱ ፉርኖ ዱቄት ከመንግስት ተቀብሎ ይጋግራል መሰለኝ። ቤት ውስጥ እጋግራለሁ በራጣ ቤት እጋግራለሁ። ጧት እዛው በነፃ ይሰጣሉ ዜጎች። ወንድሜ ይመችህ ካነሽ ዳ ከኔ በተአዘማክ ليش تتكلمين عربي؟ هو يفهم عربي؟ ايه كثير بيفهم ጀግና በእውነት እኔ በጣም አድንቄዋለሁ። ያ ግድ ነው። የእውነት ነው የምልሽ። እንደዚህ ገንዘብ የማያጠፋ የዛሬ ወንዶች በጣም ነው ገንዘብ የሚያጠፉት በልብስ በምግብ በመጠጥ ባገኙት ነገር ዝርግፍ። ማንም እኛ ቤት እንግድነት አይመጣም ማለት ነው። እንደዛ ከሆነ እኮ ካለ ሰው ብቻችንን ልንኖር ነው። ይኸውልሽ አንድ ጊዜ የእውነት እዚህ ካታር ያሉ ሰዎች ይሄን ስናገር የሚያውቁኝ ሰዎች ያውቃሉ። አንድ መሐመድ የሚባል ልጅ እዚህ ሀገር ካታር በፊት ማለት ነው የቀን ስራ እየሰራ ፔፕሲና ኩብዝ ማለት ቂጣ ታውቂያለሽ? እማዬ ትሙት የምሬን ነው የምነግራችሁ። እሺ ሁልጊዜ ኩብዝና ቂጣ ብቻ እየገዛ ይበላል። ኩብዝ ቂጣውንና ፔፕሲ። ከዛ ኩብዝ ሲሸጥ ውስጡ 5 አለው በአንድ ብር። አንድ ሪያል ገዝተሽው ውስጡ 5 አለው። አምስቱ አንዱን አውጥቶ ይበላል። ከዛ ላስቲኩን ግድግዳ ላይ ይሰቅላል። ከወንዶች ጋር አንድ ላይ ነው የሚኖረው። እሺ በላስቲኩን ይሰቅለዋል ግድግዳ ላይ ማንም እንዳይበላበት ማለት ነው። ከዛ በነጋታው አንዱን ይበላል። ምሳውን አንድ፣ ቁርሱን አንድ፣ ራቱን አንድ። የአንድ ብር ኩብዝ 2 ቀን ይበላል። አንድ ቀን ከግማሽ ይበላል። እሺ ከዛ ይሄ ሰው የቀን ስራ እየሰራ ማለት ነው። አስቢ በጣም ቋጣሪ ነው እና ማንንም ማያምንም በገንዘቡ
አይልክም ደሞዙን ምን ያደርጋል? ልብሱ ስር ሳይመን ይሙት የምሬ ነው። ላታምኑ ትችላላችሁ። እሺ ሻራ ልብሱ ስር ይሰፋዋል። ልብሱን ብሩን ኢትዮጵያ ሲሄድ ይዞት ሊሄድ ልብሱ ስር ይሰፋዋል። ልብሱ ስር ይሰፋዋል። ፍራሽ ስር ይደብቃል። እየሰፋ ልብስ ስር ይደብቃል። ከ2 ዓመት በኋላ አንድ ቀን በተኛበት ሞቶ አኮሞዴሽን ውስጥ ተገኘ። ሞቶ ስንት ቢገኝ ጥሩ ነው? 84,000 የካታር ሪያል። ኧረ ዝም በይ። አይበላው ሞቶ አልሞተም። ገቢው ከየት እንደሆነ ስለማይታወቅ የቀን ስራ ነው የሚሰራው። በካሽ ነው ደሞዝ የሚከፈለው። የዛሬ ስንት ዓመት እኮ ነው ሲከፈል 84,000 ሪያል የካታር መንግስት በላው ማለት ነው። ለቤተሰቦቹ አልተላከም። እሱ ማንንም ስለማያምን ነበረ ብሩን ያላከው። አየህ ሀቢብ እንትም አለ መሞትም አለ። እኔ ለዚህ ነው ራሃ አሁን አባቴ ሙት ራሃ አሁን ሲጀመር ብር ካላወጣ እኮ አይመለስም አይገባም። ራሃ አሁን ላይፍ ሾርት እኔስ ብሆን በዛ ሪያል የካታር መንግስት በላ። በኢየሱስ ምን አለ ቤተሰቦቹ እናቱ ብትበላ ቢልቅ ቤተሰቦቹ በልተውት ቢሆን እኮ እናቱ ብትበላ አንዳንድ ሰው በር ነው ራሱ በድሎ ነፍሱን ይማረው። ሰውነቱን ራሱ በድሎ ቂጣ እየበላ አስበሽዋል። ኢንጆይ ሳያረግ ላይፍን ሳይበላ ሳይጠጣ ኢንጆይ ሳያረግ ሴት ሳይጠብስ ሴት ከጠበስኩኝ ብሬን ታጫርሰኛለች ብሎ ይፈራ ነበረ። ሴት ሳይጠብስ ኢንጆይ ሳይው ሀቢብ this is for you እሱማ አንቺን ጠብሷል ተቀልጃለሽ አይደለም። እኔ እኮ መዝናናት ላንቺ ቆይ ድንብላሌ መዝናናት ላንቺ ምንድነው? ልናገር ማውራ መዝናናት ለማርካችሁ አሜን ዓለም ሰላም ይሁን። ዓለም ሰላም ለዓለም ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ የታመሙትን ሁሉ ፈጣሪ ይማራቸው። የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። ማንም ሰው አይዘን እዚህ ምድር ላይ ማንም አይክፋው። ሁሉም ሰው ይደሰት። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። ፋሲካና ሀቢብ ተጋቡ፣ ውለዱ፣ ክበዱ። ረጁዬ ገበያሽ በሽ ይሁን። ዛሬውኑ ይለቅ እንዳለ እዚህ ጋር የተሰቀለው ድሪያ ጥርግ ብሎ ይለቅ። አሚን አሚን። ከአሜሪካ የመጡት ሽማግሌዎች ጉዳዩን ያሳኩት። አሚን። አግቢ አንተሽ አሜሪካ ሂጂ። አሚን። ረጅዬ ልታገቢ ነው። እንዴ በሽማግሌ እኮ ከአሜሪካ ተልኳል። ሀቢብቲ አልሰማሽም? ሚስጥር አወጣው። እሰይ ሀኒዬ ቦርሳዎቹ እንዳለ ይሸጡ፣ ገበያ በሽ ይሁን። ሀኒ ኢንተርናሽናል ትሁን። አሚን አሜን አሜን አሜን። አላህ ፋሲዬ አያበሻ ልብሶቹ እንዳለ ይሸጡ። የኔ እናት አሜን። ሁላችሁም ነጋዴዎች ቲክቶክ ላይ ያላችሁ ፈጣሪ ንግዳችሁን ያስፋፋላችሁ፣ ይስፋፋላችሁ። አሜን። ሰው ደስተኛ ይሁን፣ ማንም አይክፋው። በቃ ቲክቶክ ስንከፍተው ሳቅ፣ ጨዋታ፣ ጭፈራ፣ ደስታ ብቻ ይሁን። አንቺንም ቲክቶክ ከፍተን አንጣሽ። አሜን። እርጉዞችን በሰላም ይገላግላችሁ። እርጉዝ እያለች ሁሉም ሰው ይደሰት። አሜን አሜን። ሰላም አለማችን ሰላም ፍቅር ብቻ ይሆንልን። አሜን አሜን። ቲክቶክ ከፍተን አንጣሽ ብዥልን። አሜን። ለልጆችሽ ያኑርሽ፣ ልጆችሽን ያሳድግልሽ፣ ትዳርሽን ይልሽ። ሁሌም እንዲሳቅሽ ዶክተራችን አስታራቂያችን እንደሆንሽ ኖሪልን። አሜን። እስቲ ረጁዬ መርቂት የምትችይ ትመስያለሽ። ድሪያ ስለለበሽ ድሪያ ለባሾች እኮ ምርቃት ትችላለሽ። ፋሲም አንቺ ትችላለሽ። ማሻአላህ መረቀጫ መርቂ ፕሊዝ። እሺ የሰው ዘር በሙሉ ክፉ አይንካው። በልቡ ምቀኝነት ያለበት በልቡ ክፋት ያለበትን ሰዎች ሁሉ ከልባቸው ላይ ክፋትና ምቀኝነትን ንቅል አድርጎ ያውጣላቸውና ጥሩ ነገር ያስገባላቸው። አሜን። ነጋዴዎች ሁሉ ርዝቃችሁን ከፍት ያድርግላችሁ። አሜን። አላህ አሜን ይስጣችሁ። አሜን አሜን። ገንዘብ ይስጣችሁ። ሰጥቷችሁ ደግሞ ስስታማ ያርጋችሁ።
አሚን ረጁ አሚን። የሀቢብን ስራ መርቅ እያሉኝ ነው። ሀቢብ ስራው ምንድነው ማሪ? ይቅርታ ሳልመርቅ የሱን ስራ ማሪ መኪና ያጥባል፣ ሬሳ ያጥባል። እና ሬሳ የሚያጥብ ሰው ታዲያ ብዙ ሰው ይሙትለት ገበያ ወሽ ይበል ማለት እኮ ብዙ ሰው ይሙት ማለት ነው። ይሄንማ አልመርቅም። መኪኖች ራሱ አየር ጠፍቷል ይላል። አየር ሲጠፋበት መኪኖች ግን ይቆሽሹ፣ መኪኖች ይቆሽሹ። ብዙ መኪና እንዲያጥብ ማለት ነው። ብዙ መኪኖች ይቆሽሹ ዛሬ መኪና እንዲያጥብ ሀቢብ አሜን። ብዙ ሰው ይሙት ግን አልልም። አንተ ብዙ ሬሳ እንድታጥብ ብዙ ሰው ይሙት አልልም በፍጹም። እውነት ነው አይባልም። አሜን። ብዙ መኪኖች ግን ገበያ ይስፋፋል። ሁሉም የቢዝነሳችሁን ነው ይስፋፋል። በሺው አበሻ እንደዚህ አይነት ስራ ይሰራል እንዴ? አዎ ይሰራል እኮ እና አበሻ እንደዚህ አይነት ስራ ይሰራል ወይ? ቢዝነሱን በራሱ ክሬት እያደረገ ነው። ቤቱ ላይ አንድ ክላስ አዘጋጅቶ ለሬሳ ማጠቢያ ብቻ ይሄንን ቢዝነስ ለማስፋፋት እና ወደ ራሱ ለማምጣት ፕሮግራም ቀርፏል። አረ እንደዚህማ አይቻልም። እኔ መንግስት ቀጥሮት መስሎኝ ነው። መንግስት ሬሳ አጣቢነት ቀጥሮት መስሎኝ ነው። አያደርግም ረጁ አያደርግም። አብዶን ነው በቤት አይቻልም። በቤት አይቻልም። ቤት ውስጥ አይቻልም። ኧረ ተው ሪከርድ ትደረጋላችሁ። አውጥቶ እኮ ነው ላይሰንስ ማሪ ላይሰንስ አውጥቶ ከምርሽ ነው። ግን እኔ እኮ አንቺና ሀቡ እኮ አታስታውቁም። አንቺና ሀቡ እኮ ምንም ከምራችሁን ከውሸታችሁ እኮ እኔ አይገባኝም። በእናትሽ ይቀረጽባቸዋል። ግን የምር እኔ እንደዚህ አይነት ነገር እንዳለ አላውቅም። መንግስት ግን እንደሚቀጥር አውቃለሁ። መንግስት ይቀጥራል እኮ ሀኒዬ። በራስ በግል ግን አይቻልም። ላይሰንስ ተሰጥቶሽ ምናምን ኧረ ገበያ ሲጠፋ ቦለሳ አይቻልም። ኧረ ረጁ አይቻልም። ገሰውን እየገደሉ እንዲያጥቡት ነው እንደ ገበያ ሲጠፋባቸው። ወይዬ አይቻልም። በግል ላይሰንስ ወጥቶ አይቻልም። ይቻላል። ለምንድን ነው የማይቻለው አቡዬ? ኖ መንግስት ራሱ ጋር ይቀጥርካል እንጂ ሆስፒታል ውስጥ ትቀጠራለህ እንጂ አስክሬን የሚታጠበው ሆስፒታል ውስጥ ነው። አይ ቲንክ የሰማ አይመስለኝም። የመኪና አጠባ ነው የሰማው እሱ እና ሰምቷል ማለት አይ እንትን እኮ ነው። ይሄ ቪዥን ነው፣ እቅድ ነው። አሁን ኦልሬዲ እየሰራው ነው። ተቀጥረ ቪዥን ነው። ሰማሽልኝ? ሀኒ ቪዥን ነው፣ እቅዱ ነው። ወደፊት እቅዱ ወይኔ ፋሲካ አሳዘንሽ። ማጠቢያ እንዴት ለመክፈት ይቀዳል። እንትን እየወሰድክ ነው፣ ኮርስ እየወሰድክ ነው። እኔማ በጣም ነው ማሳዝነው። ኦልሬዲ እኮ 2 ዓመት እኮ አለፈኝ። ኦልሬዲ 2 ዓመት አለፈኝ እዚህ ስራ ላይ። ትሰራለህ። እኔ ደግሞ ትምህርት እየወሰድክ ክላስ እየወሰድክ መሰለኝ። አይደለም ሻርጃ ከዚህ በፊት የዛሬ 2 ዓመት ከምናምን 2 ዓመት ከ3 ወር ኦልሬዲ የሆነ ነው። አሁን ለአዲሱ ቪዛ ላይ ነኝ። እኔ አሁን ሲኒየር ነኝ። አላመንኩህም። አይ ብዙ ሰው አያምንም። ፋሲካ እግዚአብሔር ይሁንሽ። ኧረ ይተዋል። ይሄ ቦታ የለማ። የቱ ጋር ላስገባት ውዶቼ? ዜድ ቦታ የለም። እኔ ይወርድላትና እኔ መልሰሽ ታስገብኛለሽ። ቆይ ዶክተር ሀቢባን አወርዳታለሁ። ሀኒ እንዳትወርጂ። ሀኒ ሁሌ ለምንድን ነው ቦታ ሲባል አንደኛ እኔ ልውራ ደግሞ የራሴን አወርዳለሁ። ሀቢባን አወርዳታለሁ። እኔ ተመልሼ መግባት ትችላለች። ሀቢባ ተመልሳ መግባት ትችላለች። ሰከንድ አካውንት ላይ ዜድ ፍላወር ላኪ ፍቅር መቀስ አሁን ልብ በይ ሀቢባ ታረቅ ነው። አጣልታን ነው የምትወርደው። ልብ በይ። አይ እኔ ቤት ውስጥ ማጣላት አይቻልም። ያላልኩትን አልሽ ትላለች። እሺ ማን ይፈለጋት? ዜድ ከሀቢብ ጋር ችግር አለባቸው? ሀቢብና ዜድ ችግር አለባቸው? የለባቸውም። እህቱ ነች። ሀቢብና ፋሲካ ዜድና ፋሲካ ችግር አለባቸው? ማነው ከዜድ ጋር ችግር ያለበት? ዜድ ማነው ከአንቺ ጋር ችግር ያለበት? እኔ ከሁለት ጋር ችግር አለብኝ። እኔና ዜዶ ምን ችግር አለብን? አንተ ከዜድ ጋር ችግር አለብህ ሀቢብ? አዎ እየጀነጀነኝ ነበረ። ይኸው ከነ ሪከርድ አለምን አሰማሻለሁ። አዎ ከነ ሪከርድ ከነ ሁሉ አወጣለሁ። ማስረጃ አለሽ? አዎ ማስረጃ ከነ ሪከርድ አሰሚካሪ ሪከርድ እዚህ አሰማለሁ። የኔ ፍቅር ማናት ስሟ አላውቃትም እያለ ሪከርድ አለኝ። የቀልድ ያለሽን ደግሞ የምራረግሽ ያው ፋሲዬ አራዳ ልጅ እናቴ ትሙት የቀልድ ነው አለች። የቀልድ ነው ያለሽ። እንዲህ ነው መሆን ያለባችሁ። ሰው ፍቅረኞቻችሁ ላይ ሰው መጥቶ እንዲህ ያለኝ
ኢንቦክሱን አይዘጋም? እሺ ለምን ኢንቦክሱን አይዘጋም? እሱ ባለ ትዳር በቃ አንቺን አግኝቷል። ከሌላ ሰው ጋር እንዳይጀናጀን ሁሌ በዚህ ጉዳይ ጭቅጭቅ እንዳይመጣ። ከዚህ በፊት ከሌላ ልጅ ጋር ቤሩት ካለች ልጅ ጋር ሲጀናጀን ዜዶ ይዛ ተቆርቁራ ለአንቺ መታ ነገረችሽ። ያለፈ ታሪክ እኮ ነው እሱ። ከኔ በፊት የነበረ እኮ ነው። ከአንቺ በፊት ነው። ቀኑን አይተሽዋል? ቀኑን አይቼዋለሁ። ሲጀመር ተመካክረውብኝ ነው። ሀቢብ አሳይቶኛል። ሀቢብ የቆየ ነው። ኢንቦክሱ ላይ ራሱ የለችም፣ እታች ናት። አውቆ ደልቶ የቅርብ ጊዜ የጻፈላት ደልቶ እየደለተው ነው። ያዩ ስላት አሳይን ስትለው እምቢ አላት። ደለተው ዲል የሚልክቱ የለማ። አይ ዝም በይ ፋሲካ፣ እኔ ላውራ። አንቺ ሞኝ ነሽ። አንዷ ምን አለች መሰለሽ? ኮሜንት ላይ ጅልነቷን የተመቸኝ ያለው ለካ እውነቱን ነው። በጣም ታምነዋለች እያለች ነው ኮሜንት ላይ። ውዴ ጅል ብሎ አሁንማ እኮ ሰው ሁሉ እኮ በስሜ ከሚጠረኝ ጅል እያለኝ ነው። እግዚአብሔር ነው አቢቤ ስራህን ይስጥግ። ሰው ሁሉ ከስሜ ከሚጠራኝ ጅል እያለኝ ነው። ስሜን አበላሹት። ሀቢባዬ ስሜን አስተካክል። ይወጣል ከቤት ይከተላል ጎረቤት፣ ችግር የለውም። እኔ ፎቶሽን ለጥፌ ቪዲዮ ሰርቼ ልክ የቻፒንግ ስም እንዳጠራሁት ያንቺንም ስም አጠራለሁ። እሺ አጥሪልኝ እህቴ፣ ካላንቺ ማናደ እናንተ እንደዛ አትበሉኝ በፈጠራችሁ። እኔ ፎቶሽን ለጥፌ በስህተት ፍቅረኛዋ እባካችሁ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ የእህታችን ፋሲካ ቶላንድ ያልሰማ ምን ይሰማ ነው እናጥራላት። እዚህ ጋር በፎቶ የምትመለከቷት እህታችን እላለሁ። ፍቅረኛዋ ሀቢብ ጌም እየተጫወተ ከአንድ ሰው ጋር ያም ሰው ከፍቅረኛ ምኗን ነው የምትወደው ብሎ ሲጠይቀው ጅልነቷን ብሎ መለሰ። በዛ ምክንያት ሙሉ ቲክቶኩ ፋሲካ ጅሏ እያለ በቅጽል ስሟ እየጠራት ስለሆነ እባካችሁ ይህንን እንድታቆሙልን በትህትና እንጠይቃለን። ፋሲካ ነው ስሟ። ኧረ እኔ አላሉ እኔ ራሴን አውቃለሁ። ምን ጨነቀኝ? አይ ዶንት ኬር። ሲጀመር አንቺ ጅል አይደለሽም፣ የዋህ ነሽ። እሺ እኔ ፍቅር አንድ ነገር ልንገርሽ፣ ማንንም እንዳትሰሚ። አንቺ ሃይማኖት እስካልነካሽ፣ ብሔር እስካልነካሽ፣ ፖለቲካ ውስጥ እስካልገባሽ፣ ማንንም ሰው እስካልነካሽ ድረስ በራስሽ ህይወት እንደፈለሽ ፈታ ዘና ብለሽ መኖር ትችላለሽ። እሺ እኔ ፍቅር ብትጠየቂው የእርዳታ ብር ሰብስበሽ የበላሽ ጊዜ ህዝብ ይጠይቅሻል። ኧረ በኢየሱስ አንቺ ብትጠየቂው የሰው ሀቅ የነካሽ ጊዜ በራስሽ ብር የፈለግሽውን ብትበይ የፈለግሽውን ብትለብሺ ከፈለግሽው ሰው ጋር ዛሬ ከአንድ ሰው ጋር ነገ ከአንድ ሰው ጋር ኢንጆይ ብታደርጊ ዚስ ኢዝ ዮር ላይፍ። ማንም መብት የለውም መጠየቅ። ትክክል። ቢሰድቡኝም መልስ አልሰጥም። ቀጥላለሁ። ቢሰድቡኝም መልስ አልሰጥም። ጎበዝ፣ ወደፊት ኢንጆይ ዩር ላይፍ ቢ ሃፒ። ሴት ልጅ ስትደሰት ሲያዩ የሚያማቸው ሰዎች አሉ። ሴት ልጅ እድሜዋ እንትኗ እኔ 70 ዓመት ቢሆነኝ ሲንግል ማም ከሆንኩኝ አይ ካን ሃቭ ቦይ ፍሬንድ። ማንም አያገባው እዛ ላይ። ኖ ሊሚት፣ ምንም ሊሚት የለም። ስለ እድሜሽ ስለ ምንሽ ማንም ማውራት አይችልም። የፈለግሽ እንዴት ፍቅረኛ ነገር አታፉን። እሷ ምን አለች? ቆይ ትናገር ዜድ። አዎ ልናገር እኔ። እሷ ምን አለች? ከስጋ ምንም ግንኙነት የለኝም፣ ይኸው ማዕተቤ ምንም ግንኙነት የለኝም፣ ወንድሜ ነው አለች። ወንድሜ ነው ካለች ግንኙነት አላልኩም። ዜድ ደግሞ እንከባበር። እኔ ግንኙነት ባለጌ ነገር አላረኩም ነው ያልኩት። እርጉዝ ነገር ሲሉኝ ባለጌ ነገር አላረኩም ነው ያልኩት። በቃ ካላረግሽ ምንም ነገር የለኝም። ፍቅረኛ ማማቾች መሆንና ባለጌ ነገር ማድረግ አንድ ነው እንዴ? ዜድ ምን ሆነሽ ነው? ወይ አይደለም። አንድ ነገር ልንገራችሁ። አሁን ሙሉ ቲክቶክ ሀቢብና ፋሲካ ፍቅረኛሞች እንደሆኑ ያውቃል። ሙሉ ቲክቶክ እያወቃችሁ ልክ እንደ ዜድ ማለት ነው እያወቃችሁ ከሀቢብ ጋር ኮንታክት የምትፈጥሩ ሰዎች ይገቡ ደግሞ ማለት ነው። የሰው ልጅ የጣለውን ሲያነሱበት አይወድም። ፋሲካ ስትጥለው አንቺ አነሳሽው ሀቢብን፣ ከዛ ተናደደች ፋሲካ። ስለዚህ መልሽላት፣ ከተጣለበት ካነሳሽበት መልሽ። የሰው ሰው እኔ ሲጀመር መች ጣልኩት? ተጣልተን ብሬክ አፕ ይባላል። ይሄ ተለያይተን ጊዜ መውሰድ ነው። እሷ ሲጀመር ተጣልተን እኔ ጥፋተኛ ነበርኩኝ አስታርቂኝ ስላት እሷ ስልኩን ሰጠኋትና እኔ ጋም እሱ ጋም ጥፋት ነበር አስታርቃቸዋለሁ አለች እና ስልኩን ስሰጣት ሀቢብዬ ትላለች ማለት ነው።
ጉድ እኮ ነው። ዜድ ግን አልተጸጸትሽም? ህሊናሽ አይጸጽትሽም? ከፍቅረኛ ጋር ብላ ስልኩን ብትሰጥሽ አንቺ ጭራሽ ኪስ ታደርጊለታለሽ? ራሷ ሲል ሞክረው ይኸው ምንድነው ፈስ ያለበት ዝላ አይችልም። ራሷ ሞክሪ ብዬሻለሁ ዜድ። ኧረ አንቺ ወይኔ በሁሉ ቢውሸቶ አላልኩሽም። አታስፈትኑ፣ ፍቅረኞቻችሁን በሴት አታስፈትኑ አላልኩም። ሀቢባ የአባቴ ሙት ውሸቶ አንቺ የዋታ የተቀጸፍ ያለሽ ተይ። ወይኔ ውሸት ራሱ እኮ አይነት አለው አላልኳትም። አሁን አዲስ ቁጥር ይቀይር። ማንም አያውቀው ቁጥሩን ከአንቺ ውጭ ማንም እንዳያውቅ። ቲክቶክ ኢንቦክሱን ይዝጋ። በተረፈ ቲክቶክ ላይ ከታበሉ መብታችሁ ነው፣ ግን ኢንቦክሱን ይዝጋ። በጣም ብዙ ሰዎች እናንተ አሁን አይን ውስጥ ገብታችኋል። በጣም ንገሪውና እሺ ይበልሱ። ትኩስ ፍቅር ቆይ ልንገርሽ እኔ ሀቡ ስታኝ እኔ ሀቢብ ማፈቅረው መስልሻለሁ? እንደ ሀቢብ ያሉ 20 ተር አደርጋለሁ ቤሩት ላይ። እኔ እና አንቺ የምንጣላ በዚህ ነው። ሀቢብ እንደ ሀቢብ አይነት 20 ሀቢብን የወለደችው አንድ እናቱ እሱን ብቻ ነው። እሺ አንቺ ካልፈለግሽ አትፈልግ። ዜድ የማታገኘውን የሀቢብን ኳሊቲ ልንገራት። ሀቢብቲ እንደ ሀቢብ አይነት ወንድ እኔ አሁን በዚህ ዘመን አይቼ አላውቅም። አንደኛ ቁጭ ብሎ 1 ብር የሚመዘግብ የሚቆጥር አይተሽ ታውቂያለሽ? አለ ንገሪኝ እስቲ። በዚህ ሀገር እንደ ሀቢብ አይነት ወንድ አንድ ብሎ የበላውን የጠጣውን የሚመዘግብ እስር ቤት ነው ያለሁት ወይስ እኔ? ቆይዋ ስለዚህ እንደ ሀቢብ አይነት 10 አይደለም እንደ ሀቢብ አይነት አንድ አታመጭም ልልሽ ፈልጌ ነው። ሀቢብ የለም ረማታ አመጣለሁ ደግሞ እኔ እኮ ወንድማሞች መስለውኝ ነው እንጂ ምን ወንድምና እህት መስለውኝ ነው እንጂ ፍቅረኛ መቼ መሰለኝ። ቆይ ራጁ ቆይ ችግር የለም። ለሁሉም ሴቶች እንደ ሀቢብ አይነት ባል እንዲሰጣችሁ እመኝላችኋለሁ፣ እለምንላችኋለሁ። እንደ ሀቢብ አይነት ባል ያላት ሴት ገንዘብ በደንብ ትይዛለች። ገባችሁ? ይመዘገባላ። የምትበይው የምትጠጪው ይመዘገባል፣ የምትለብሺው ይመዘገባል። ስለሚመዘገብ እንደኔ 10 ከሺኢን ኮተትሽን ኦርደር ማድረግ የለም፣ ምንሽን ኦርደር ማድረግ የለም። አርፈሽ የተመዘገበውን ከሱ እኩል ትበያለሽ። ጠዋት የተመዘገበ ትበያለሽ፣ ምሳ የተመዘገበ ትበያለሽ። ከዛ ውጭ ትርፍ ወጪ የለም። አለቀ። ቀጥለጥ ብለሽ ትኖሪያለሽ። ገንዘብ ትይዣለሽ ለአደጋ ጊዜ። ብትታመሚ ሚዲያ ላይ ወጥተሽ አትለምኝም። ለምን? የተቆጠበ የተጠራቀመ አለ፣ በዛ ትታከሚያለሽ። በቃ ኑሮ ብቻ ሰጥ ነጥ ብሎ መኖር። እስቲ ያሳይኝ አንድ እንደ ሀቢብ አይነት ወንድ። ባሌ አይደለም ብላለች። እንግዲህ ባሌም አይደለም ፍቅረኛም አይደለም አለች። ከዛ መታ ስቅስቅ ብላ ታለቅሳለች። ዋ ምን አውቃለሁ እኔ ምን አውቃለሁ እኔ አባቴ ሙት ባሌ አይደለም እኔ ይኸው ማገቤ ባሌ አይደለም ነው። ዜድ ይኸውልሽ የሰው ልጅ በተናደደ ሰዓት ልጁን ልጅ አይደለህም ይላል። እናት ስትናደድ በልጇ ሲያጠፋ ተናዳ በንዴት ሰዓት የኔ ልጅ አይደለህም ከዚህ በኋላ ላይ ካልፈልግም ልትል ትችላለች። የሰው ልጅ ሲናደድ ምንም ነገር ይላል በንዴት ሰዓት። ስለዚህ በንዴት ሰዓት ነው ያለችው እሷ እንጂ በጣም ትወደዋለች። በጣም ነው የሚያምሩት። በጣም ብዙ ሰው ነው የሚቀናባቸው። ብዙ ሰው እንደነሱ መሆን ይፈልጋል ግን አይችልም። አዎ አሽሟጭ ያው አሁን ልቀቂላት፣ ባሏን አትንኪባት። ቁጥር ይቀይራል። እንደው ከአሁን በኋላ ከሀቢብ ስማ፣ የሰማ ነው ስማ፣ ከአሁን በኋላ ከኔ ጋር ጌም እንዳትጫወት ነግሬሃለሁ። አንተ ሰው ግን ማሪ ውጪ ጌም ተጫወቱ። ጌም ችግር የለብኝም። ተጫወቱ። ፋሲካ ተናገርሽ እኮ በቃ እኔ ጌም ፈቅዳ ነው አልፈልግም። ጌም በመጣ ቁጥር ይለኛል ተደብቆ። ፋሲካ ስልክ ስታወራ ምን ስታወራ ይለኛል። ቀስ ብለሽ ስክሪን ሪከርድ አድርገሽ አትልኪላትም? እንደዛ ሲያደርግ አንተ ሪከርድ ራሱ ሪከርድ አሰምቻት በአደባባይ ሪከርድ አላይሽምልኝ? ሪከርድ አላይሽምልኝ? ዜድ የኔ ፍቅር እያለ ተከራከራለሁ። ፋሲካ ዞር ስትል ለዜድ ኪስ ትሰጣታለህ? አይሰጣትም፣ አውቃ ነው እሷ። በቃ ዝም ብላ ነው የምታወራው። አይሰጣትም፣ አውቃ ነው አለች። አልተናገርኩም። ያንቺን ስራ አልተናገርኩም ዜዶ። ያንቺን ስራ ከዛ ድረስ የሰራሽውን ስራ እኔ ማለት ሀቢባ ጉዴ። ቆይ ሀቢባ እንደውም አንተ አውቀህ ነው። በቃ ለሀቢባ ሪከርዶች አሰማታለሁ። አዎ አሰሚ። እሱ አውቆ ለቀልድ እኔና አንቺ ጌም እየተጫወትን እያሰማሽ እንደሆነ ስለሚያውቅ ቮይስ ላከልሽ። እኔ ሊያበሽቀኝ፣ አንቺ ግን የምርም ለእሱ ስሜት አለሽ ማለት ነው። እሱ የቀልድ የሚልሽ እውነት ይመስልሻል? ነይ ጌም እንጫወት ሲልሽ ጌም ራሱ አብረሹ መጫወት ትፈሪያለሽ፣ ልክ እንደ ወንድምና እህት። ለምን ልብሽ እሱን ሲያይ ይመታል ማለት ነው። እኔ 100% እያየሁሽ እኮ ነው። ልክ እሱን ስታይ ጥርስ በጥርስ ትሆናለች። ልክ ስሙ ሲጠራ፣ ልክ ስለሱ ሲወራ አይንሽ ያበራል፣ ጥርስሽ ያበራል። ስለዚህ የሆነ ልዩ ስሜት አለሽ። ይሄን ፊል አድርጋለች። ሚስት ደግሞ ማለት ነው በጣም ፊል ታደርጋለች። ባሏን የምትወድ ሴት
ሚስት ማለት ነው። እኔ ፍሮም ኤክስፒሪየንስ በእድሜና ህይወት ካስተማረኝ አንጻር ሼር ላርጋችሁ ኤክስፒሪየንስ። ሚስት ማለት ነው ባሏን የምትወድ ሴት ስታይ ውስጧ ይነግራታል፣ ስሜቷ ይነግራታል። ባሏን በሌላ ነገር የምትመኝ ሴት ስታይ በቃ ሰውነቷ ይነግራታል። የሆነ ስድስተኛ ስሜት አለ፣ እሱ ይነግራታል። የምሬን ነው የምላችሁ። ፋሲካ ስሜቷ ነግሯታል። ዜድ ሀቢብን በሌላ ነገር እንደምትፈልገው ገባችሁ? በቃ በይልና ሀገር እንደዛ ከሆነ እኔ ይኸው ሚካኤልን እኔ ምንም ስሜት የለኝም ለሱ። እኔ ለቀል ለጫወታ ነው። ማርያምን ስሜቷ ነገራታ። ዜድ ላ እግዚአብሔርን ካልኩ ላ ሚካኤልን ካልኩ ሚካኤልን ነው በቃ ማርያምን። እኔ ለጭው የምናምን እንጂ እንደ ሀቢብ ያሉ የመቀሌ ሜዳ የሚመስል ግንባር ይዞ እኔ እዚህ ደርዘን አመጣለሁ ከፈለግኩ። ኧረ አልፈልገውም። አይነት ደግሞ ግን ስለምበሽቂ እኮ ነው እሱ ሌቭሉን ልታወርጂ ትፈልጊያለሽ። ግንባር ምን ችግር አለው? ግንባር አንቺ ስሚ መጀመሪያ ዳምጪኝ። እች እኮ ማርያም ቀልድ አታውቅም አታውቅም። ሁለት እኮ እኔ ወንድምና እህት ነው የሚመስሉኝ በግንባራቸው። ለዛው እስኪ ዝም በይ በቃ። ግንባሩ አታሻማኝ። በኋላ ለምን ያታፈሳድቦ ይሄዳል አለ ሀገሬ ሰው። ኧረ ቆይ አቡዬ፣ ኧረ እኔ ብቻ ምንድን ነው ጓደኛ ናት የዱባይ ጓደኛ ያልሽሳ? እኔ ሁለታችሁም ለእኔ እህቶቼ ናችሁ። እኔ ለሁለታችሁ እሺ በቃ ለእኔ እኔም ነዳጅ ልስጥያ በቃ። እስኪ ቡና ስጪማ፣ ቡና ስጪኝ። እሷ ቡና እየጠጣች ነው። ቡና ስጪኝማ፣ ችግር የለም ቡና። እና ማለት ነው ፋሲካዬ፣ እኔ እህቴ ነሽ። የኔና ታናሽ እህቴ የ21 ዓመት ነሽ። እኔ 30 ቤት ነኝ። የኔና ታናሽ እህቴ ነሽ። ይኸው ባልሽን ሰብስቢልኝ። እኔ አልፈልገውም። ይኸው ሀቢባ ፊት ነው ሀቢባ ፊት። እሱ ፋሲካ ንግስት ናት። ቅጣት ቀጥቸው እንኳን ፋሲካ ንግስት ናት። ኩዊን ዘ ኩዊን በል ስለው ሽንት ቤት ነው ያሸተተ። ኩዊን እንዳይላት ቅጣት ቀጥቸው ሽንት ቤት አውቄ ሽንት ቤት ቀጣሁት፣ ፀጉርን ቀጣሁት። ከዛ ፋሲካ ተንበርከክ የኔ ኩዊን ይቅርታ ተሳስቻለሁ በል ስለው ሽንት ቤት ሂዶ አሸተተ እንዳይላት ኩዊን። ለምን እንዳላለ ታውቂያለሽ? ዜድዬ በቅጣት አይደለም ጨርስ። ቆይ አትናገረባታል። ይሄ ሁሉ ነገር እያደረገች አሁን ብለሱ ትከራከራለች። ኖ ሀቢባዬ በቅጣት አይደለም። ፋሲካ ኩዊን ናት የሚለው እሱ የሚለው በፍቅር ነው። በቅጣት ሊለኝ ይገባል። በፍቅር አይደለም። ቆይ ልንገርሽ፣ እቺ አኺ እውነት ነው። በጅልነቷ ወዳታለሁ ያለ ቆይ ምን አልኩት እኔ እንዲታረቁ ብዬ ተንበርክከ ፋሲካዬ ተሳስቻለሁ፣ አጥፍቻለሁ፣ ይቅርታ በልስለው ግደኝ ብሎ ሽንት ቤት አቅፎ አሸተተ። ህዝብ እያየው እና ምን ማለት ነው ይሄ? ለእሷ ንቀት አለም፣ ይሄ ለእሷ ንቀት አለም። እኔማ ንግስት እንዳረጋት ይቅርታ እንዲላት ብዬ ይቅርታ በል ተንበርከ አለ ሽንት ቤቷ እየመሰከሩ ነው። አልልም ማለት ነው ኮሜንት ላይ ብሎ ነው አይደለም ማለት ምን አልኩ? ለምንድን ነው ምን አስፈተህ ነው? ይቅርታ ጠይቅ። ምንድነው ይቅርታ የምጠይቀው? ጥፋቴ ምንድን ነው? ጥፋቴ ምንድን ነው? እስኪ እሱን ትጠይቀኛ። እሱ ምንድን ነው? የሆነ ምክንያት ስላለ ነው አይደለ? ይቅርታ የምጠይቀው። ቆይ ራጁ ጋር ምን አደረጉ መሰለሽ? ራጁ ጋር ምን አለሽ? ኩዊን ፋኖ እነ ሪም እነ ራጁ ምናምን ነበሩና እኔ አባቴ ሙት አልታረቅም የእናቴ ቅንስጤ ምናምን ስትል በቃ እነሱም በቃ ካሁን በኋላ ከሱ ጋር ካየንሽ ብሎክ ነው የምናደርግሽ ምናምን አሏት። እናቴ እሷ በሽታ አላት ያውቃለሁ። እንደዚህ አደረጋ ጥዙ ዘፈን ዘፈናልኝ። ምን ላድርግ? እንዴት ይቅርታ ላድርግለት? ማሬ እኔ እኮ ብዬሻለሁ፣ ይሄ ወርቅ ከመጀመሪያ አስመርምሪ ብዬሻለሁ እንጂ ወርቅ በአንዴ አይበጠስም ብዬሻለሁ። ግን አሁን ጥያቄ ያለኝ ለሀቢብ ለምንድን ነው ወርቅ የአንገት የጆሮ ያለኝ ማለት ነው? ወይኔ ጉድፈላ ጉድፈላ። ይህን ነገር በጥሰሽ ጣይ ማሬ። ሲጀመር ተበጠሰ ያረኩ ቀን እኮ ሀቢብ። ግን እኔ ጥያቄ ያለኝ ሀቢብ ለምንድን ነው ፋሲካ ማይ ኩዊን ያላልከው? የእውነት ጥያቄ ያለኝ እኔ አሁን ይሄንን አላውቅም። ለምንድን ነው ያላልከኝ? ለምን? እሺ ኖ እንደዛ አይደለም። ቅጣቷ 3 ቅጣት ነበረ። ፋሲካን ተንበርክከህ ይቅርታ ጠይቅ፣ ሽንት ቤት አሽትት እና ፀጉርህን ላጭ ነው ያልሽው አይደለ? ከዛ እኔ ደግሞ ሄጄ ሽንት ቤት አሸተትኩኝ። ብሞት ፋሲካን ይቅርታ አልጠይቅም አልኩሻ። ይቅርታ አንቺ ጠይቅ ያልሽኝ ለምንድን ነው? እኔ እና እሷ ጣልተን ነበር ማለት ነው። ስለተጣላችኝ እሱ ምክንያቱ ደግሞ አንቺ ነሽ። ፕሮፋይል ፎቶ የኔን አድርጋልሽ መነሱ ነው። አዎ ፕሮፋይል አታርግ ስትል ደግሞ ጌም ነው ጨዋታ ነው። ቆይ ልንገርህ ዶክተር ሀቢብ ቀስበል እንደዛ ከሆነ ከእኔ ሽንት ቤት ማሽተትን ከመረጥክ እኔ ራሱ አላናገርም ተጣልቼ ካለው
ወይኔ አስታርቂ እንደገና። ቆይ አላለቀም። እኔ እነግርሻለሁ። ቆይ ልናገር። ቆይ ሀቢባዬ ቆይ። ከዛ እዛ ጊዜ ለሁለቱ የኔ ፕሮፋይል ለሳምንት ለ3 ቀን አድርጉት ስለው ፋሲካ ግደኝ አለች። ግደኝ እሱ ደግሞ የዜድ የማድረግ ይሻለኛል ብሎ እናቴ ያው ራሱ የዜድ የማድረግ ተው ስትለው አልሰማሽም። ንቀት አይባልም። ይሰማት ነበር። የሚወዳት ቢሆን ይሰማት ነበር። እሺ ፋሲካዬ እኔ ነኝ ጅሏ። እውነትሽን ነው። የአንገትሽ ተበጥሷል። ተሰካ። አዎ ማሬ፣ አዎ ተበጥሷል። ጀመር አድርጌውማል። 1 ነጥብ ይቅርታ ጠይቅ ሲባል አንገቴ ይታረድ ብሎ ሽንት ቤት ያሸተተው። 2 ነጥብ እኔ ፎቶዋን አታድርግ እያልሽው አንቺ ንቁ የዜድን ፎቶ ማድረጉ። 3 ነጥብ ከጓደኛው ጋር እየተጫወተ ጓደኛው የፍቅረኛ ከምንዋን የምትወድላት ሲለው ጅልነቷን ያለው ተመልከች። እሱ ግን በአማርኛ አለመግባባት ነው። ይቅርታ ጠይቋል ማለት ነው። ገና ይኸውልሽ እሱ አደባባይ ላይ እያዋረደሽ ቤት ውስጥ የሚንከባከብሽ ከሆነ ጥሩ ነው። አደባባይ ላይ እየተንከባከበ እቤት ውስጥ ቢያዋርድሽ ነው መጥፎ። ምን አገባሽ? አደባባይ ላይ ሰው ይንቃታል ቢል ምን ቢል አንቺ ስለ አደባባይ ምን አገባሽ? ዋናው ቤት ውስጥ ያስደስትሽ፣ ቤት ውስጥ ሰርቶ ያብላሽ፣ ይንከባከብሽ፣ ፍቅር ይስጥሽ እንጂ አደባባይ ላይ ቢሰድብሽ ቢያዋርድሽ ምን አገባሽ? ስንት አሉ አደባባይ ላይ እያከበሩ ግንባር እየሳሙ እያቀፉ ቪዲዮ እየሰሩ እቤት ውስጥ የሚማቱ የሚሳደቡ ስንት አሉ። ሀቢባ እቃወምሻለሁ። ሀቢባ እቃወምሻለሁ። በአደባባይ ነው ሰው ሚስት ሲያከብር ፍቅረኛው ሲንከባከብ አደባባይ አሳይ ፍቅራቸው ደስ ሲል አይንቃትም አትንቀውም ሲባል ነው እንጂ ቤት ውስጥ ተንከባክበኝ ቤት ውስጥ ማን ያይልኛል? መንከባከቡ ማን ያይልኛል? ቆይ እቃወማለሁ እዚህ ጋር። ቆይ ሀቢባ ቆይ እቃወማለሁ እዚህ ጋር። አንድ ሰው ባልሽ አሁን እንደምናየው ሲንከባከብሽ እንደዚህ በቃ ደስ ላላችሁ ሰው ፍቅራቸው ደስ ሲል ነው። በውስጥ ማን ያልሻል? ሲንከባከብሽ ማንም አያይልሽም። የፋሲካ ደግሞ ይንከባከባት አይንከባከባት በውስጥ ማን ያለታል? አደባባይ ግን ህዝብ እያየ ፋሲካ እሺ እሰማሻለሁ አሰይ ሲያከብራት አሰይ እንደዚህ ፎቶ አታርግ ፎቶ የንቀቱ ንቀት ፋሲካ ይቅርት በላት ኩይን በላት አልልም። ሽንት ቤት ሂዶ ማቀፍ ሽንት ቤት የተበከነ ሽንት ቤት ማቀፍ እና ይሄ ነው ማክበር። በአደባባይ ሰው እያየ ሲያከብራት ዜዴ ራሱን የቀር ብሎኛል። አባቴ የኔ እናት እኔ ጅል ናት ያለው እሺ ቅርታ ስለጠየቀ አማርኛ ሲያስረዳ ነው እንዳለው። ግን ሀቢባ እንዳልሹ ደግሞ ቤት ውስጥ እኮ አባቴ ታውቃለህ ይንከባከበኛል እኮ። አሁን ዜድ ምን አለች መሰለሽ? አሁን ዜድ ስታወራ በተራዋ ዝም ብዬለት አሁን በተራ ዝም በይ። ይኸውልሽ ውጭ ላይ ሰው አየልኝ ቅናት ነው የሚመጣው። የሰው አይን ውስጥ ነው የምገባው። እቤት ውስጥ ግን ፍቅር የሚሰጠኝ ከሆነ ማንም ባያይልኝ እኔ በህይወቴ ደስተኛ ነኝ። ገባሽ? እቤት ውስጥ ሲንከባከብሽ ማንም ባያይልሽ ሰውን ባያይልሽ ዋናው አንቺ ደስተኛ ነሽ። ቤትሽን ትወጃለሽ። እቤት ውስጥ ይኮረኩርሻል፣ ያስቅሻል፣ ትላፋላችሁ፣ ፍቅር ይሰጥሻል፣ ሰርቶ ያበላሻል፣ ምናምን አብስሎ ሙቪ ታያላችሁ፣ ደረቱ ላይ ተኝተሽ ምናምን። ገባሻ? ደረቱ ላይ አልተኛውም። ቆይ ሀቢባ ሞሳ እዚህ ኮፍያ ምናምን አትጸይ። እግሩ ጎደለ፣ እጁ ጎደለ፣ ጭራው ጎደለ ነው ጉድ። አንበሳ በአካሉ ከነሙሉ አካል ነው የምፈልገው። እዚህ ኮፍያ ምናምን አታጉድል። አታጉድል። እሺ ከዛ ይኸውልሽ ቤት ውስጥ ፍቅር ይሰጥሻል። 10 ግንባርሽን ይስምሻል፣ ጉንጭሽን ይስምሻል። ሶፋ ላይ እሱ ተኝቶ አንቺ ላዩ ላይ ደረቱ ላይ ተኝተሽ ሙቪ ታያላችሁ፣ ትላፋላችሁ፣ ይኮረኩርሻል፣ ያስቅሻል። የምትወጂው ምግብ ሰርቶ እያጎረሰ ያበላሻል። በቃ ፍቅር በፍቅር ትሆናላችሁ ቤት ውስጥ። ውጭ ላይ ሰው አየ አላየ ውጭ ላይ አምሮባችሁ ስትሳሳቡ ውጭ ለእጅ ተያይዛችሁ እየሄዳችሁ በቤት ውስጥ የሚጠፈጥፍሽ ከሆነ የሚሰድብሽ ከሆነ ቤትሽ ሲኦል የሚሆንብሽ ከሆነ ምን ዋጋ አለው? ዋናው ምንድን ነው ቁም ነገሩ? አንቺ ደስተኛ ነሽ ወይ በህይወትሽ? ሰዎች ምን አገባቸው? ሰው ምንም ቢል ሰው ደስተኛ አይደለችም እያለ አንቺ ደስተኛ ሁኚ ቤትሽ ውስጥ። ሰው ባሏ አይወዳትም እያለ ውጭ እያወራብሽ፣ አንቺ ግን ቤት ውስጥ ከባልሽ ጋር ደስተኛ ሁኚ። ምን አገባሽ ስለው? እኔ እውነቱን ልንገርሻ አሁን ሀቢባዬ የምሬ እኔ ሀቢብ ብንለያይ ራሱ መጥፎ ነው ብዬ ለማውራት አፌን ይይዘኛል። ለምን? እሱ የእውነት መልካም ሰው ነው። የእውነት እንዶሚ እየሰራ እያበላ እንዶሚ ድንብላሌ እያለ እሱ ብቻ ሳይሆን በሪል ራሱ የእውነት ጥሩ ሰው ነው። ያ ማለት ግን ሚዲያ ላይ የወጣ ስለ እኔ እንደዚህ ዝም ብሎ አሁን ዜድ እንዳለችው እንትን የሚል ከሆነ ያ እኔን የሚንቀኝ እንትን ያህል እኔንም ይሰማኛል። ለምን ሴቶች እኮ እኛ ልባችን እንደ ጡታችን ነው። የኔ ደግሞ ኦቨር ነው።
ስለዛ እሱን ስሰማ የምር እናደዳለሁ። አሁን ዜድ ያለችውን አላየሁትም ባየው የምር ሀቢብ አላናግርክም። የምር በጣም ነው የተናደድኩት። አሁን ራሱ ግን ይሄንን ነገር አላደርገውም ይቅርታ በስህተት ነው ካለ ኦፍኮርስ እሷም ደግሞ ከአሁን በኋላ ጌም ሲቀጣጡ ውሽዬን ቅበራት እኔም ፕሮፋይል አድርገኝ ለምን ሌላ ቅጣት ቅጣት አለ ዜድ ጋር ይቅርበት። እሷ አሁን ብላ እናንተን ለማጣላት አይጫወቱ። ዜድ እኮ እውነት ለመናገር ዜድ በጣም የዋህ ናት። እኔ በጣም ነው የምወዳት። ማይ ፕሮብሌም ናት። እኔ እወዳታለሁ። የእውነት ጓደኛዬ ናት። ግን ያ ማለት ደግሞ እሱ ማማልለው አይደለም። እኔ ስም አውጥቼልሽ እኮ ነው ዜድ በይ። እንግሊዘኛ ለማውቅሽ አሁንም እያጣላሽ ነው። በይ ሀቢብ ማይ ፕሮብሌም ኖ ማይ ፕሮብሌም ማይ ላቭ የኔ ጓደኛ የኔ ፍቅር። አሁን ግን ዜድ ላለችው ነገር ይቅርታ ጠይቅ ሀቢብ። ሀቢብ እኔ ከይቅርታው በፊት አንድ ነገር ልንገርህ። እናንተ ሶሻል ሚዲያ ላይ አንተና ፋሲካ በጣም ቫይራል እየወጣችሁ ነው። በጣም የሰው አይን ውስጥ እየገባችሁ ነው። ምቀኛ በዝቶባችኋል በጣም። ስለዚህ ምቀኛ ስለበዛባችሁ ተጠንቀቅ። የምታደርገውን ነገር የምታወራውን ነገር ተጠንቀቅ። ገብቶሃል? ስለ ትንሽም ነገር አንተ በመልካም አስበህ የምታወራውን ነገር ኔጌቲቭሊ ወደ መጥፎ ነገር አዙረው ወስደው ይነግሯታል። ሰው በጣም ከፍቷል ዘንድሮ። ሰውና ሰው የሚያጣላ ሰው በጣም በዝቷል። ስለዚህ ካፋችን ወይ ብቸኛ መሆን ያለብን ነፃ ለመሆን ነፃ ሆነን የፈለግነውን ተናግረን ሶሻል ሚዲያ ለመጠቀም ወይ ብቸኛ ነው መሆን ያለብን፣ ወይ ደግሞ ሪሌሽንሽፕ ውስጥ ከሆንን የኛ ሪሌሽንሽፕ የኛ የህይወት አጋር ሶሻል ሚዲያ ላይ የሚታወቅ ከሆነ ጥንቃቄ ነው ማድረግ ያለብን። ገባችሁ? አሁን ለምሳሌ እኔ አሁን ባሌ ቲክቶክ ስለማይጠቀም እንደፈለግኩ እናገራለሁ። ማንም ሊያቀሳሰረኝ አይቻልም ከባሌ ጋር የት አግኝተውት። ግን ባልም ሚስትም ቲክቶክ አንድ ላይ የሚጠቀሙ ከሆነ የሚናገሩትን ነገር በጣም በሰቀቀን በቃ ተጠንቅቀው ነው መሆን ያለበት። ለምን ሰው ወደ ሌላ እየተረጎመ እየወሰደ ለዚህ እየወሰደ ለዛ እየወሰደ ለዛ። ስለዚህ አሁን አንተ በመልካምነትም አንተ የምትለውን ነገር በመጥፎ አስበው እናንተን ለማጣላት በመጥፎ አስበው ወስደው ለፋሲካ ሊነግሯት ይችላል። እንዳልከው ደግሞ እሷ የዋህ ናት፣ ታምናለች። ስለዚህ ትዳራችሁ አይበረክትም ማለት ነው። ጥንቃቄ ማድረግ አለብክ። የምትናገረውን ነገር ጌም ስትጫወት ቅጣት ከሚስቴ ጋር የተገናኘ ቅጣት አልፈልግም በል። አስከብራት ሚስትክን። አንተ ባለቤቱን ካልናቁ አጥር አይነቀንቁ። አንተ ነህ እሷን የምታስከብራት። እንዴት ነው የምታስከብራት? ቅጣት ከሚስቴ ጋር የተገናኘ ቅጣት አልቀጣም፣ አይቻልም። ፕራይቬት ላይፌን የሚነካ ቅጣት አይቻልም ብለህ ራስን ታስከብራለህ። ናይስ። እውነትም ዶክተር ነሽ አባቴ። ሙን ልቤን የነካሽኝ። እንዲህ በክብር ልደራደር ምናት በቃ ያ ነገር መሆን አለበት። እኔ አሁን ሀቢብን ቅበሬው ስትለኝ እንደው እሱ ስለቀበረኝ ነው እንጂ ለምን እቀብረዋለሁ? እሱን አትቅጬ ነው የምላት። መጥተው ስለ ሀቢብ እንትን ሲሉ ሊያሳስቱኝ ሲሉ እኔ ጋር ራሱ እሱን ሲናገሩት አልሰማቸውም። እናገራቸዋለሁ ሀቡዬ ምን እንዳለችው ቅበሬው ስላት ሀቢብ የድሮም ውላ ከሬሳ ጋር ነው ማለትልሽ ደግሞ እንደዛ ብላ ቀበረችው። ሀቢብ የድሮም ከሬሳ ውላ ከሬሳ ጋር ነው። እንኳን ሄድክ ብድር ክሳት ትከፍላለችው። ለካ ብድር አለው ብር አስፎገረችው። ከዛ ስነ ስርዓት ብድር የከፍያለሁ ሆነ ቀልድ ነው ያልኩት። ሀቢብ በእውነት አጤው አንቺ ልጅ በቃሽ። ውይ አይ በጣም ብዙ ጥሩ ኳሊቲዎች አሉት ሀቢብ። በጣም የእውነትን የኢኮኖሚስትነትን አድንቅ ያለው እኛ እንደዛ ብንሆን የት በደረስን። የእውነት ስደት ላይ እንደዚህ እንደመኖራችን በጠን እንደ ሀቢብ ወረቀትና እስክሪብቶ ይዘን የበላነውን የጠጣነውን የምንመዘግብ ቢሆን ኖሮ ይህኔ ዛሬ ሀብታም ሆነን ነበር። በእውነት በጣም አድንቄዋለሁ። በጣም ጎበዝ ነህ አቡዬ። የአንቺ ተከታዮች ማለት ነው 7,000 ምናምን አሉ። ፎሎ አድርጓት በያቸው፣ ይሰሙሻል። አንቺ ፎሎ አድርጓት ዜድን ቤተሰብ። አዎ ከዛ ደግሞ ነገ ደግሞ 4 ሰዓት በዱባይ 11 ሰዓት በኢትዮጵያ 4 ሰዓት ማታ በቤይሩት 10 ሰዓት ጌም አለኝ። መጥተው ታፕታፕ ኮፕሊንግ እንዲያደርጉልኝ ንገሪያቸው። የቀጠሮ ጌምሽ አንቺ አያልቅም እንዴ? በየሳምንቱ ነው እንደ የቀጠሮ ጌም ያለሽ? አረ በስመ አብ ወር ከምናምን የያዝኩት ነገ ነው። ያኛው እስካሁን አላለፈም? አረ አላለፍም፣ ነገ ነው። ከቤታችሁ ውጭ አላልኩሽም ዜድ ዛሬ? አይ ችግር የለውም። አሁን ከቤት አልወጣም። እዚህ ጓደኞች እቃ ምናምን አለ የሚወሰድ፣ ለዛ ነው የመጣሁት። ለምንድን ነው ከቤታችሁ ውጭ ያልሻት? ዋይ ምን ሆናለች? አሞታ ሰው እንጋብዝሽ ብሎ መጠጥ ምናምን እንዳጠጪ ያልኳት እንዳያማት ለነገ። ኦኬ
እምቢ በይ እንትን ሀኒ ፋሽንን ፎሎ